ከፍቅር እንጂ ትርፍ የለም ከጸብ ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር ተመልካቾቻችን እንግዲህ አብሮነት የተሰኘው መሰናዷችን አዲስ አመት አዲስ ዘመን እንደመሆኑ መጠን አዳዲስ ሐሳቦችን እያመጣ አዳዲስ ሐሳብ ያላቸውን እንግዶች እያመጣ ወደናንተ የሚያደርስ ይሆናል። በዛሬው ዝግጅታችንም ሁለት መምህራኖችን እዚህ ስቱዲዮአችን ጋብዘናል። ቀደምት ከነበሩ አንድ መምህርና አሁን እያስተማረ ካለ አንድ መምህር ወጣት ጋር ጥሩ ቆይታ የምናደርግ ይሆናል። ተመልካቾቻችን አብራችሁ ነው። አመሰግናለሁ። እኔ ገና ማን እባላለሁ እና እርግጥ ነው በመምህርነትም ሰርቻለሁ፣ በሌላም ሙያ አገልግያለሁ። በመቼ ነበር መምህር የነበሩት? መምህር በመምህርነት ዘመኑን ያስታውሱታል? በ1975 ጀምሬ እስከ 10 አመት በመምህርነት ቆይቻለሁ። መመኪያ ተክለማርያም እባላለሁ። አሁን ላይ መምህር ነኝ። ኦሬዲ ወደ 8 አመት ሆነኝ ማለት ነው በማስተማር ዓለም ውስጥ ያው ሌክቸር ነኝ። 10 አመት ዜጋን በመፍጠር ስራ ሰርተዋል። በጣም ትልቅ ነገር ነው እና ከብሮታለን። አመሰግናለሁ። ሰው መፍጠር ምንድነው? ሰውስ የሚፈጠረው የት ቦታ ነው? እንግዲህ መፍጠር የሚለው ባዮሎጂካል ከሆነ እናት ማህፀን ውስጥ ተፈጥሮ ከተወለደ በኋላ እንደገና በማህበረሰባዊ አመለካከት በስነ ምግባር ዲሲፕሊን በመንለው ማለት ነው ታንጾ እንዲያድግ ጥሩ ዜጋ እንዲሆን የሚደረግ ሂደት ሰው መፍጠር ይባላል። ሁለቴ ነው የሚፈጠረው ማለት ነው። ሰው አንዴ ከእናት ማህፀን ይወለዳል። ከዛም በኋላ ማህበረሰቡ ባሉት የተለያዩ መዋቅሮች ወይም ኢንስቲትዩሽንስ እየተቀረጸ ያድጋል። ሰውን መፍጠር ማለት መጀመሪያ ኦሬዲ ሰው በአምሳሉ ባሪያው ተፈጥሯል። በእኛ ደግሞ በአካዳሚ ሲታይ ደግሞ ሰውን መፍጠር ማለት የአስተሳሰብ ለውጥ ማምጣት ነው። የመጀመሪያው አስተሳሰብ ለውጦች መሰራት ያለበት ሰው ከተፈጠረ በኋላ ዳግም ሲኖር ሰዋዊ ሰብአዊነት እንደገና ደግሞ ማህበራዊ እሴቶችን ማህበራዊ መስተጋብሮችን በትምህርት ማሳደግ ይችላል። ይሄ ደግሞ የትምህርቱ ዓለም ትልቅ ተጽዕኖ ይፈጥራል ማለት ነው። ስለዚህ ሰውን የምንፈጥረው ድጋሚ በመማር ነው ማለት ነው። ሰው ራሱን እንደ ሰው ሆኖ መቆም የሚችለው ሲማር ነው። ስለዚህ ሰውን የምናደርገው በዚህ መልኩ ነው ማለት ነው። እንግዲህ አሁን ላይ የምናያቸው ነገሮች አሉ። በኋላ ላይ እንመጣለን ወደሳቸው ቀደምት የነበረውን እንግዲህ ታላቁን የማያከብር ወላጆቹን የሚዘረጥጥ አልፎ አልፎ አንዳንድ ግለሰቦችን እናያለን። አንዳንድ ብቻ አይደለም በብዛት እናያለን። እና ይሄ እንዲህ አይነት ትውልዶች የቱ ጋር ነው ብልሽቱ የመጣው? አሁን ይሄ ሰው መፍጠር የሚለው ጋር ወይ መማር የማስተማሩ ጋር መሄድ እንችላለን? የሰው ልጅ ባህሪ አመጣጥም ቀላል አይደለም። የሚገነባውም በአንድ ኢንስቲትዩሽን በአንድ ድርጅት ወይም መዋቅር ብቻ አይደለም እና ከቤተሰብ ይጀምራል። ቤተሰብ የመጀመሪያ ትምህርት ቤትም ነው፣ የህግ ኢንስቲትዩሽንም ነው ቤተሰብና ከዛ ጀምሮ ጎረቤት ትልቅ አስተዋጽኦ አለው ልጅ ሲያድግ። ምክንያቱም ጎረቤት ከዛ የምትኖርበት አካባቢ የራሱ እሴት አለው፣ ማህበራዊ እሴት። እነዛ ማህበራዊ እሴቶች በምንም መለኪያ መጥፎ ሊሆኑ አይችሉም፣ ተደምሮ ተቀንሶ ማለት ነው። ሰዎች በግለሰብ ደረጃ መጥፎ ባህሪ ሊኖራቸው ይችላል እና አንድ ኢንስቲትዩሽን
ብቻውንም አይቀርጽም፣ ሁለንተናዊ ነው የሚሆነው። ሆኖም ግን መሰረቱ የቱ ጋር ነው? በልጅነት በህፃንነት ጀምሮ አእምሮአቸው ላይ የሚሰራው ትልቅ ሮል አለው። ከቤት የተማረውን ነው ወጥቶ የሚያንጸባርቀው። ከቤት አፈንግጦ ወጥቶ መጥፎ ነገር ቢያደርግ እዛ ጎረቤትና ማህበረሰቡ ደግሞ ይገስጸዋል። ከዛ ወደ ትምህርት ቤት ነው የሚሄደው በእድገት ሂደት ማለት ነው። ትምህርት ቤቶችም የማህበረሰቡን እሴት ነው የሚያስተላልፉት። በተለይ በስነ ምግባር ወይም ሞራል በምንለው ግንባታ ምንም አይነት ሃይማኖት ቢኖረው መጥፎ ስነ ምግባር የሚሰብክ የሚያስተምር መዋቅርም አይኖርም፣ ቤተሰብም አይኖርም አውቆ ማለት ነው። እና የሰዎች ባህሪ ሳይኮሎጂ እንደሚነግረን ማለት ነው በተለያየ መልኩ ዲቬት ሊያደርግ ይችላል፣ ሊያፈነግጥ ይችላል ማህበረሰቡ ከሚፈልገው ማለት ነው። ስለዚህ ትምህርት ቤቶችም ለጥሩ ግንባታ አስተዋጽኦ ያደርጋሉ። ግን ብቻውን ትምህርት ቤት በቂ አይደለም እና ምክንያቱም ትምህርት ቤት የሚቆይበት ሰዓትና ከትምህርት ቤት ውጭ የሚቆይባቸው ሰዓታት በቀን፣ በሳምንት፣ በወር፣ በአመት ተሰልቶ ሲታይ አንድ ሰው የማህበረሰቡ አጠቃላይ ውጤት ነው እንጂ የአንድ ኢንስቲትዩሽን ስለማይሆን እነዚህ ጥሩ የምንላቸው መጥፎ የምንላቸው ከአቻም የእድሜ እኩያም ሊመጡ የሚችሉ ያፈነገጡም ጥሩም ይሆኑ ስነ ምግባራት ስለሚኖሩ በእንደዚህ መልኩ እያየን ብንሄድ ይሻላል። ያኔ የነበረው ተማሪ እና የመምህር ግንኙነት ምን ይመስል ነበረ? ከዚህ ከስነ ምግባር ጋር በተያያዘ የምትሰጧቸው ኮርስ ወይም ትምህርት ነበሩ? እኔ እንዳጋጣሚ ሆነው እንግዲህ አጠር አድርገን እንድንመለከት ከተፈለገ እኔ በማስተምርበት ሰዓት የከፍተኛ ሁለተኛ ደረጃ መምህር ነበርኩና በዛ ከ9 እስከ 12 ያሉ ተማሪዎችን ነው እኛ የምናስተምረው። ስናስተምርም ተመረቅንበት የትምህርት አይነት እኔ የባዮሎጂ መምህር ነው የነበርኩት። የባዮሎጂ መምህር ስለሆንኩኝ ባዮሎጂውን ብቻ ሰብኬ መስክሬ ወይም አስገንዝቤ አይደለም ወጣው። ተማሪው ነገ ምን መሆን እንዳለበት ምን ሲያደርግ በህብረተሰብ ውስጥ ተወዳጅ እንደሚሆን በመምህራንም ተወዳጅ እንደሚሆን በእኔ ትምህርት ብቻ ሳይሆን በሌሎች መምህራንም የሚቀጥለው መምህር ሲመጣ ምን ማድረግ እንዳለበት ቀደም ብሎ ገብቶ የወጣው መምህር ስለ እያንዳንዱ ተማሪ ሀሳብ ሲሰጥ ያ የተወሰኑ ተማሪዎች በትምህርታቸውም ላይ አለመጠንከራቸው እነሱን ወደፊት እንደሚጎዳ መታረም እንዳለበት ሁሉ ምክር ስለሚሰጥ በእኔ ጊዜ ተማሪው ቅድም እንዳልኩት የሁሉም የአካባቢውም ውጤት ስለሆነ በአብዛኛው በጣም ዲሲፕሊንድ ጥሩ ስነ ምግባር ያለው መምህርን የሚያከብር እንኳን ክፍል ውስጥ አይደለም ስታስተምሩ አይደለም እንኳን የትምህርት ቤት ግቢ ውስጥ አይደለም በውጪ መምህር ሲታይ መንገድ ለቆ መምህር እስከሚሻገር አይቶ አጎንብሶ ሰላም ብሎ የሚያሳልፍ ነው። ይሄ የበለጠ ጠንካራ የነበረው እኛ የምንለው እኛ ማስተማር ከጀመርንበት ጊዜ ሳይሆን ከዛ በፊት የነበረው ተማሪ መምህርና የተማሪ ግንኙነት በጣም ጥሩና መምህርን ከእግዚአብሔር ቀጥሎ ትልቅ ክቡርና መከበር እንዳለበት የሚያደርጉ መምህር ምክንያቱም ቤተሰባችሁን አክብሩ ነው የሚለው የትኛው መምህር የእምነትም ይሁን በየትኛው ሃይማኖት ማለት ነው። እና እንደገና የዘመናዊ ትምህርት ቤት መምህርም ወላጆቻችሁን ማክብሩ፣ ፈሪሃ እግዚአብሔር ይኑራችሁ። እንደዚህ ስትሆኑ ለሀገርም ለራሳችሁም ለቤተሰባችሁም ተጠቅማላችሁ ነው የሚባለውና በእኛ ጊዜ በጣም ጠንካራ ስነ ምግባር ጥሩ በአብዛኛው አንድ ሰው ከዛ አፈንግጦ የወጣ ተማሪ ካለ ስሙ ተለይቶ ማለት ነው በጥቁር ቀለም እንደሚቀለም አይነት ነገር ተደርጎ ነው የሚታየውና ማህበረሰቡም ይከላከላል። መምህርማ በጣም ነው የሚከበረው። መምህርን የሚንቅ ተማሪ በምንም መልኩ ሊቀጥል አይችልም፣ ይታረማል። ተበላሽቶ የሚጣልም አይደለም። የፋብሪካ እንደዚህ ውጤት ሆኖ ዲፌክት ነው ተብላ አውጥተህ የምጥለውም አይደለም። እና ትምህርት ቤት በተለይ በጣም ጠንክሮ ያንን ተማሪ ወደ የሚፈለገው የአመለካከት ደረጃ ጥሩ ወደሚባለው በእውቀት ብቻ አይደለም በአመለካከቱ በአስተሳሰቡ
እና ጥሩ የሚባለው ሌሎችን በማክበር ከሌሎች ጋር አብሮ ተባብሮ መኖርን ሁሉም የሚማሩት በወጣትነትና በትምህርት ቤትም በቤተሰብም ጭምር ነው። እንደዛ በዛ መንገድ ሲቀረጽ ነው አንድ ትውልድ ሀገሩን በተሻለ መንገድ ሊያገለግል የሚችለው ሰላምን ሊፈልግ የሚችለው የሚል መልእክት ነው እሳቸው ያስተላለፉትና ወደ አሁኑ እንምጣ። አሁን እሳቸው ያሉት አይነት የመማር ማስተማር ሂደት አለ ወይ? መጀመሪያ ያው ትምህርት ራሱ ሰውነት በራሱ የማህበረሰብ ውጤት ነው እና ትምህርት የሚለው ራሱ እንደ ሰው ራሱ አንድ ኢንስቲትዩት ነው እና ያንን ኢንስቲትዩት የምትገነባበት ማህበራዊ መስተጋብሮች አሉ። እነዛ ማህበራዊ ደግሞ የምንትላቸው ወይንም ደግሞ ቤተሰብ መጀመሪያ የሰው ልጅ የሚገነባው ከቤተሰቡ ነው እና አሁን ላይ ያለው ቤተሰብ እውን እንደ ድሮ ያረመው እየመጣ ነው ወይ የሚለው ይሄ የመጀመሪያው ኩዌሽን ነው። ለምን መጀመሪያ ላይ የሰው ልጅ በትምህርት ብቻ እኔ ምናልባት ላይኛው ላይ ነው ዩኒቨርሲቲው ላይ ነው የማውቀው እና እዛ ጋር ሲደርስ ብቻ ማነጽ ይቻላል ይሄ አይቻልም እና መጀመሪያ ላይ ግን ከስር ከመሰረቱ ወላጅ የነበረው ሚና ይሄ ለአስተማሪዎች ያላቸውን ክብር፣ ሁለተኛ ላይ ስንሄድ ደግሞ በማህበረሰቡ ዘንድ ሲገነባ የአንተን ልጅ እኔ ልቆጣጠረው ኃላፊነት አለብኝ የሚል ማህበራዊ ሴት ሊኖረን ይገባል። ይሄ ማህበራዊ ሴት ደግሞ አሁን ላይ ባለው በአሁኑ ትውልድ ጠፍቷል። ይሄ አብረህ ቤትን ለይተህ እየኖርክ እዛ ጋር ሲደርስ ልክ ከማሰሪዋ እንደወጣች ጥጃ ነው የሚሆነው እና ከማህበረሰቡ ጋር እንዴት መኖር እንዳለበት፣ ህግን እንዴት ማክበር እንዳለበት አያውቅም። ስለዚህ እዚህ ጋር ይሄ መጀመሪያ ስህተት የተፈጠረው ከቤተሰብና ከማህበረሰቡ ነው የመጀመሪያው ማለት ነው። ለአሁኑ ትውልድ ምናልባት እንደ በፊቱ አልሆነም ብለን እንድንወቅስ የሚያደርገን ማለት ነው። ሁለተኛው ነገር ያው አሁን ላይ ተቋሙ እየተገነባ ሰው ማለት ተቋም ሰውን ስትገነባው በጣም ብዙ የሚጠበቁበት ነገሮች አሉ። እነዛን ነገሮች በሙሉ አስተማሪው እንደ ድሮዎቹ ኃላፊነት ወስዶ ይሰራሉ የሚለው ይሄ ማለት መውሰድም አይችልም። መጀመሪያ ከቤተሰቡ ይዞት የመጣው ነገር የለም፣ ከማህበረሰቡ ይዞት የመጣው ነገር የለም። አሁን ደግሞ አስተማሪው ያንን ኃላፊነት ወስጄ እሰራለሁ ሲል የሚመጣበት እንትኖች ብዙ ቻሌንጆች አሉት። እነዛን ቻሌንጆች ደግሞ እንትን ለማድረግ ዲፌንድ ላለማድረግ ያልፋል ማለት ነው። ይሄ አሁን ላይ ትምህርቱ ላይ ያለን እንትን ከበፊቱ የተለየ ነው የሚል አስተሳሰብ ያመጣውም ይሄ ነው። የመጀመሪያው የአስተሳሰባችን እና የማስተማር ሂደታችን ራሱ የተቀየረ መጥቷል። በዘመናዊነት ብለን ስናስበው ዘመናዊነት ማለት እሴትህን፣ ባህልህን፣ ማህበረሰብህን እና ሁሉን ማንነትን ሳትቀይር ነው ዘመናዊነት ማለት። ሁሉም ሳይቀየሩ ማለት ግን ወደ ምን መቀየር ይቻላል ሲባል በዘመናዊ መልኩ መሄድ ይቻላል። እውነት ነው። ከቴክኖሎጂ ጋር ራን ማድረግ ይቻላል። ቴክኖሎጂው ግን መሆን ያለበት አሁን ያመጣው ቴክኖሎጂው ምኑን የሰውን ልጅ አስተሳሰብ ፌል እያደረገው እንደኔ ማለት ፌለሪቲ የመጣው አሁን በቴክኖሎጂ ጋር ሰዎች ከማህበረሰቡ ጋር ከመዋል ይልቅ ከሶሻል ሚዲያ ጋር የሚውሉበት ታይም ይሄ እንደ አንድ ውድቀት ነው። አንድ ሰው ተማረ፣ ጥሩ ነጥብ አመጣ፣ ጥሩ ውጤት አምጥቷል፣ ጎበዝ ተማሪ ነው መባሉ ብቻ በቂ ነው ወይ? ለሀገሩ ሀገሩን በሚፈለግበት መጠን ያገለግላል ማለት እንችላለን ወይ? እንደዚህ አይነት ተማሪ አሁን ትምህርቱ ፎርስ ስላለው ብቻ ለውጥ አለ ማለት አይደለም። ለውጥ የምንለው ቢሄቪየራል አቲቲዩድ ኖሎጂ የሚባሉ አሉ። የሰው ልጅ አስተሳሰቡ መቀየር አለበት፣ አመለካከቱ መቀየር መቻል አለበት። ሁለተኛ ደግሞ በስራው ዓለም ውስጥ የሚያመጣው ተጽዕኖ ነው ለውጥ የሚባለው ወይንም ደግሞ ሰክሰስ ብለን የምንለው ማለት ነው። ይሄንን ግን አሁን ቅድም አልከኝ ጋር ለውጡ የቱ ጋር ነው ያለው ሲባል አስተማሪው ለውጧል፣ በፊት ይኮረኩማሉ፣ የበፊቶቹ ወላጅ አምጡ ይላሉ። የአሁኑ ግን ወላጅና ብለህ ስትጠራ ወላጁ ራሱ የኔ ልጅ ጤነኛ ነው አንተ በደንብ ስለማትሰራ ነው ያንተን የሚል አመለካከት ያለው ነው። ይሄ አሁን ስነ ምግባር ላይ መስራት አልተቻለም። እውቀት ላይ ፎርም ማምጣት ማለት ይሄ ኤ+ መደርደር ለውጥ አይደለም። ባይዘው
ለአንድ ሀገር እንደውም ፎር ያመጣ ሁሉ ሰክሰስ ነው ማለት አይደለም። ውጤታማ ነው ብለን ካሰብንማ ሀገርም በጣም ትልቁ ተጽዕኖ ወይንም ደግሞ ለሀገሪቷ ራሱ ሸክም የሆነባት አውቃለሁ ብሎ ግን አለማወቁን ያላወቀ እንትን ስላለ ነው። ፎርስ ለያዘ ብቻ አውቃለሁ ብሎ ግን ዝቅ ብለ አሁንም እንዳላወቀ ያወቀ ከሄደ ነው እንትን ራስህን ለውጥ ላይ የምታገኘው ማለት ነው። ስለዚህ የመጀመሪያው የሚባለው ፎርም ማምጣት ሳይሆን ውጤቱ ሳይሆን ስራ ላይ ትግበራ ነው። አሁን ላይ ያለው ወላጅ ብጠራው ራሱ ወደ ትምህርት ቤት የኔ ልጅ ጨዋ ነው፣ የኔ ልጅ ጥፋት የለበትም፣ የኔ ልጅ በጥሩ ስነ ምግባር የተኮተኮተ ስለሆነ ትምህርት ቤት መምጣት የለና የናንተን የምክር አገልግሎት መስማት የለብኝም ይላል ያሁን ወላጅ ነው። እዚህ ጋር ሰው ይስማማሉ? መጀመሪያ ስንነሳ አንተ እንዳቀረብክልን ሰው መቅረጽ ማለት ምን ማለት ነው? ሰው እንዴት ይቀረጻል የሚለውን ነገር ስናነሳ ሰው መቅረጽ የቅብብሎሽ ውጤት የሁለትዮሽም አይደለም። ከብዙ 360 ዲግሪ የሚዞር የሚሽከረከር ማህበረሰብ ውስጥ ነው ያለውና ከሁሉም አንግል ግን በዋናኛነት ጠበብ አድርገን ለመረዳትም ለማስረዳትም ወላጅ እና ትምህርት ቤት ወላጅ ማህበረሰቡን ወክሎ ነው ልጅ ወልዶ ቀርጾ የሚልከው። ትምህርት ቤት ደግሞ ሀገርን ወክሎ ወደፊት አንድ ሀገር ምን አይነት ዜጋ ነው የምትፈልገው የሚለው ከትምህርት ፖሊሲ አቅጣጫ አኳያ ታይቶ ስለሚሰራ ትምህርት ቤት ከታች ጀምሮ እስከ ላይኛው ድረስ እሱም ጋር ቅብብሎሽ አለ። ከመዋለ ሕፃናት እስከ ከፍተኛ ትምህርት ደረጃ ድረስ የሚሄድ ማለት ነው። እያንዳንዱ ያን የተረከበውን ወጣት መልሶ ለማን ነው የሚሰጠው? ቀርጾ ጨርሶ አብቅተው ይሄን ያህል ነጥብ ያመጣ ጎበዝ ነው፣ ይሄን ያህል ነጥብ ያላመጣ ጎበዝ አይደለም ማለትስ ምን ማለት ነው የሚለውንም ያጠያይቃል። ወደ ወላጆችና ትምህርት ቤት ግንኙነት መጣለው። ያ ነጥቡ ለማትጋት ለማወዳደር እዛው ትምህርት ቤት ውስጥ እያለ ብዙ ነገር ተገንዝቦ የወጣ ዜጋ ለማፍራት ሊጠቅም ይችላል። ግን ትምህርት እዛ ጋር አይበቃም። ወረቀት ላይ ያለው ሰርቲፊኬት ብቻውን አይደለም ሰው የሚያደርገው። ሰውን ወጥቶም ማንበብ አለበት፣ ወጥቶም መገንዘብ አለበት። ከማህበረሰቡም ይማራል፣ ከስራ ሂደትም ይማራል። እና የመማር ማስተማሩ ሂደት ብቻውን አንካሳ ነው። ለምን? ከማህበረሰቡ ጋር ተቀባብሎ ሼፕ እየተደራረጉ ካልሄዱ ማለት ነው። እና ወላጆች እና ትምህርት ቤት አንድ ካልሆኑ እዛ ጋር የሚወጣ ይሄ የፋብሪካ ስራ አይደለም። አንድ ፋብሪካ ይሄን ስፔሲፊክ ስራ ስለሚሰራ እዛው ቀርጾ እዛው ጨርሶ አሽጎ ይልካል። ትምህርት ቤት እንደሱ አይደለም። ከወላጆች ጋር ብቻ አይደለም። የወላጅ ኮሚቴ የሚባል ከተለያየ አመለካከት ካላቸው በእድሜም በስራ ሂደትም በእምነትም የተለያየ አመለካከት ያላቸው ሰዎች አንድ ላይ ተመልክቶ ተሰብስበው ማለት ነው ተወክሎ ከትምህርት ቤት ተወካዮች ከሚመለከታቸው ሰዎች ጋር ይወያያሉ። ይሄ ካልሆነ አንተ እንደፈለክ ካርጎ ብሎ ወላጅ ጎሽ ይሄ ትምህርት ቤት ከተከፈተ ተገላገልኩኝ፣ ይሄ ትምህርት ቤት ተዘጋ ደግሞ መጡብኝ እያለ ልጆቹን አንዱ የሌላው ብቻ እያደረገ ከሄደ በጣም መጥፎ ነው። ስለዚህ እኔ በማስተምርበት ሰዓት ወይንም እኔ በመማርበትም ሰዓት ወላጆችና ትምህርት ቤትም ተወካይ አሉ አይደለ? መምህራን፣ ዳይሬክተሮች፣ የሚመለከታቸው የተማሪዎች አድቫይዘሮች አሉ። እነዚህ ሁሉ የሚጫወቱት ሮል ነበር። የቅብብሎች ስራ ነው። እንደሱ ከሆነማ ምንም አያወያየንም እኮ መስተካከል አለበት። ወላጅ ከራሱ በላይ እንዲሆን የሚፈልገው በምንም መልኩ በሳይኮሎጂካሊም በሰው አስተሳሰብም ልጁን ብቻ ነው። ለማንም ለእናቱ፣ ለአባቱ፣ ለጎረቤቱ፣ ለእህቱ፣ ለአክስቱ አይደለም። የራሱ ልጅ ከራሱ በላይ እንዲሆን ይፈልጋል። ይሄ በሪሰርችም የተረጋገጠ ነገር ነው። እና ይሄንን ትምህርት ቤቶች ወላጅም ይሄን እንዲገነዘብ የማድረግ ግዴታም አለባቸው። ዝም ብሎ ወላጅ አይመጣም ብሎ አንድን የሰው ህይወት
ማበላሸት ማለት የሀገርን የወደፊት ተስፋ ማበላሸት ነው። በአንድ ሁለት ከሆኑስ በሁለት 10 ከሆኑ በ10 ሰዎች ማበላሸት ነው። ስለዚህ ይሄን መጀመሪያ ሁሉም ግዴታውን መገንዘብ አለበት። ዞሮ ዞሮ የአንድ ሀገር ትውልድ የአንድ ትምህርት ቤት አይደለም፣ የአንድ ዩኒቨርሲቲ አይደለም። የሁሉም የሚመለከታቸው የእምነት ቤቶች፣ ጎረቤቶች ኃላፊነት አለባቸው። ጎረቤት ይገርፋል፣ ይቆጣል። በእኛ ጊዜ እኔ መንገድ ላይ ያዩት የኔ ተማሪ ነው ብዬ አይደለም፣ እኔ ማስተምርበት ትምህርት ቤት አይደለም። ኤሌመንተሪ የሚማር ይሁን ጁኒየር የሚማር ይሁን ወይንም ደግሞ በወጣትነቱ ከተማ ውስጥ ወይም ሰፈር ያገኘሁትን የማይሆን ነገር ሲሰራ አላልፍም። ግዴታ አለብኝ። እኔ አስተማሪ ስለሆንኩ አይደለም፣ ወላጁ ስለሆንኩ አይደለም። ግን በማህበረሰብ ውስጥ የሚፈለገው ነገር መደረግ አለበት። ያልተለመደ ወደፊት ማህበረሰቡን የሚያበላሽ ነገር እያየን ዝም አንልም። ይቅር የትምህርት ቤት ኃላፊዎች ማለት ነው። ስለዚህ እዛ ጋር ይሄ ካለ ተስፋ ቆርጦ በቃ ቆም ብሎ ማየት ነው የሚፈልገው እንጂ በቃ እንደፈለገ ይሁን ብሎ ክፍል ብቻ እየቆጠረ ውጤት ብቻ እየሰጠ መጨረሻ ይሄ በኮምፒውተር ስራ ጋርቤጅ ኢን ጋርቤጅ አውት የሚባለው ማለት ነው። ዲፌክትድ የሆነ ተማሪን እያንከባለልክ አመት ቆጥረ ወደ ማህበረሰብ ውስጥ መልቀቅ ተገቢ አይደለም። ይሄ ምንም እውቀትም አይፈልግም፣ ምርምርም አይፈልግም። ግልጽ ነው። ትምህርት ቤት ከወላጅ ጋር ተጋግዞ በተለይ በስነ ምግባር ደረጃ ማለት ነው። በስነ ምግባር የሌለው ተማሪ አላማ የሌለው ነው የሚሆነው። አላማ የሌለው ተማሪ ደግሞ ለራሱም አይሆንም። ለራሱ የማይሆን ተማሪ ያልሆኑ ደባል የሆኑ የተወገዙ ተግባራትን እዛ እያከናወነ ሱሰኛ እየሆነ በትምህርት ቤት የሚመጣ ለሌሎች መጥፎ አርአያ የሆነ እንደሆነ እንጂ ለራሱም ለሀገርም ጠቃሚ የሚሆን ሆኖ አይወጣም። በእናንተ ዘመን የነበረው የተማሪዎች ትብብር አብሮነት ምን ይመስል ነበር? እኔ ማስተማር ደረጃ ከመድረሴ በፊት የኔ ጓደኞች የኔ ወላጆች የነበሩት የወለዱኝ ብሔር ብሔረሰብ ብቻ ሳይሆን ሁሉም ተለያየ ጎሳ ምናምን ያላቸው ሰዎች እኔ ጉራ አይደለም እንግዲህ በዛን ጊዜ ታታሪ ተማሪ ወደፊት አንድ ደረጃ ይደርሳል፣ ዩኒቨርሲቲ ይገባል፣ እንደዚህ ይሆናል የሚባል ጥረት ላይ ስለነበር ጥሩ ስነ ምግባር ላይ ሰው ከሆነ ማህበረሰቡ ይረዳዋል። ከተለያየ ሃይማኖትና እምነት ጎሳ ጋር ነው እየተማር እየተረዳዳን እያጠናን እስከ ዩኒቨርሲቲ ድረስ የደረስ ነው። አንዳችን ሌላችንን እየረዳን ምንም የጎሳ ልዩነት እኛን የሚያቃቅረን ሳይሆን አንድ የሚያደርገን። እኔ አሁን አበልጅ የሆንኩለት ልጅ የሰጠኝ ለኔ አንደኛ ሚዘው ያደረገኝ የኔ ጎሳ ሰው አይደለም። እንግዲህ የኔን እድሜ ያህል አብረን እየኖርን ማለት ነው። አሁን በቅርቡ ሁሉ አብረን ያለን ማለት ነው። እና ማህበራዊ አንድነቱ ጥሩ ነው። ማህበረሰቡ አሁንም ምንድነው እየወቀሰን እየፈረጅን አይደለም። ታች ስንወርድ ማህበረሰቡ አሁንም አብሮ ነው። የሚቸገረውም የሚጠቀመው የሚደግሰው ችግሩንም የሚወጣው ታች ወርደን ብዙ ጊዜ ያ ነገር እንቸገራለን። እኛ ማህበረሰብ ስንል 85%ን የህብረተሰቡን ፖፑሌሽን እየረሳን ካልሆነ በስተቀር አንድነቱ አለ። በጋራ ነው የሚቀብሩት፣ በጋራ ነው የሚበሉት፣ በጋራ ነው የሚያርሱት፣ በጋራ ነው የሚያጭዱት እና ያ አስፈላጊነቱ አሁንም አለ። በዛን ጊዜ በጣም ምሳሌ መሆን የሚችል አይነት ህይወት ነው ያሳለፍነው በእኛ ጊዜ በማህበረሰባዊ አንድነት። ጤናማ የሆነ ፍክክር ላይ ካልሆነ በስተቀር በሌላ መልኩ አንዱ ሌላውን ፈርጆ በጅምላ ማህበረሰብ አንዱን የሚያጥላላበት ማህበረሰብ ከአንዱ ጋር ተደምሮ የሚጣላበት የሚመስል ሂደትም ስብከትም ትምህርትም አልነበረም። ስለዚህ አሁን አለ እያልን አይደለም። ይሄ ግን ያኔ አንድነቱ ይሄን ነው የሚመስለው። ይሄ ነገር ቢቀጥል ጥሩ ነው። አዎ ምንም አያጠራጥርም። ሰላም ነው፣ አንድነት ሰላም ነው አይደል? መከባበር ሰላም ነው፣ መተባበር ሰላም ነው። ሰላምን እስካስገኘ ድረስ የምንጠለው አይደለም። ለዝንተ ዓለም ወደፊትም እንዲኖርልን ምንችለውን አድርገን
በጸሎትም ቢሆን ጸልየን ያ ነገር እየጎደለ ከሆነ እየተሸራረፈ ከሆነ እንዲስተካከልም ማድረጉ ነው የሚያስፈልገውና ምንም በየትኛውም መጽሐፍ አንድነት፣ በጋራ መኖር፣ በጋራ መረዳዳት እኔ ብቻዬን ቅድም መመር እንዳልከው ማለት ግለኝነት ጥሩ አይደለም። ምናልባት ጥሩ የሚሆንበት ምንድነው የግድ ነው የሰው ልጅ በቴክኖሎጂ እየተመራ ወደ ግለኝነት የሚሄደው። ወደ አውሮፓ አሜሪካ ስትሄድ ያ ነገር የግድ ሲስተሙ እዛ ውስጥ አስገብቶ ሊሆን ይችላል። ለሰላምታ ጊዜ የሌለ ለትዳር ጓደኛ በስኬጁል በቀጠሮ ምናምን የምትገናኝበት ሁኔታ ቴክኖሎጂው ነው ወደዛ የወሰዳቸው። በእኛ ሀገር ተጨባጭ ሁኔታ ግን የማህበራዊ እሴታችን ሶሻል ኢንሹራንስ ነው። እኛ ጥሩነታችን መረዳዳታችን ነው። አንዱ ለሌላው ማዘኑ ነው። አንዱ ለሌላው ማካፈሉ ነው። ስለዚህ እነዚህ ጥሩ ነበሩ ወይ? አዎ። አሁንስ ይኑሩ ወይ? በጣም መኖር አለባቸው። ምን ማድረግ ትችላለህ? እንግዲህ የሚችለው በመጸለይም በመስበክም አንድነትን፣ ፍቅርን፣ አለመለያየትን፣ መከባበርን፣ መተባበርን ሰብካለሁ። አሁንስ ያለው በተለይ አንተ በምታስተምርባቸው ተቋማቶች አካባቢ ያለው መተባበር፣ አንድነት፣ ህብረት ምን ይመስላል? መኖር ማለት በራሱ አብሮነት ውጤት ነው። እኔ እንደማምነውም የመጣንበትም እኔ ራሱ የመጣውበት ውጤት ራሱ የአብሮነት ውጤት ነው። እኔ ማለት የማን ነኝ ሲባል ምናልባት እናትና አባቴ ፈጠሩኝ፣ ወለዱኝ ያው ፍጥረቱ ሌላው ነው። እነሱ ወለዱኝ፣ ከነሱ ነው የተፈጠርኩት። ግን ያሳደገኝ ማን ነው ሲባል የማህበረሰብ ውጤት ነው። እኔ የማህበረሰብ ውጤት ነኝ። እኔ ስማር ማን ነው ያስተማረ ሲባል ማህበረሰብ ነው ያስተማረ። ለምን ትምህርት ቤቶች ሲገነቡ ሁሉም ማህበረሰብ አንድ ድንጋይ ጥሏል። ትምህርት ቤቶች የህዝብ ትምህርት ቤት እያልን የምንጠራቸው የመንግስት ትምህርት ቤት እያልን የምንጠራቸው በሙሉ ሁሉም በነጻ። ስለዚህ ያስተማረኝ መጀመሪያ የአብሮነት ውጤት መሆኔን ራሴን ማመን አለብኝ። ሪል ነኝ። ያ ማለት አሁንም ያ ማህበረሰብ ስላስተማረኝ ያንን ማህበረሰብ በአብሮ እኔ አብሬ ሰው ስለሆንኩኝ ብቻ በምንም መልኩ በቋንቋ በብሔር በምን በልዩነት ሰላምን በአንድነት ሰው በመሆኔ ብቻ በዛ ዓለም ውስጥ መኖር የሚለው ነው። ሪል አሁን እየኖርኑ ነው ወይስ አይደለም የሚለው እኔ የአብሮነት ውጤት ስለሆንኩኝ እኔ ማለት ሰው ስለሆንኩኝ ብቻ በሰዋዊነት እኔ ሁሉም ሰው ለኔ እኩል ነው፣ አብሬ ነው የምኖረው። አንዱ ለአንዱ ውበቴ ነው፣ ጌጤ ነው። ገብቷላ? እኛ አሁን ሰው ነን። በቃ ምንም እርግጠኛው የምነግር ነገር የጎሳ የምናምን የቋንቋ ውጤት ልዩነት ካልሆነ በስተቀር ማንኛውንም ሰው ስታየው ደም ነው የሚፈሰው፣ ደም ነው ያለው። ፍጥረቱ አንድ አይነት ነው። ስለዚህ መጀመሪያ ሰው መሆን ነው ያለበት እንጂ ስለ ልዩነት የሚባለው ሐሳብ ራሱ በሰዎች ውስጥ መኖር የሌለበት ነገር ነው ለኔ ማለት። ሰው እስከሆነ ድረስ እንስሳ ነው ብለናል። እንስሳዎች ሁሉ ተመሳሳይ ናቸው። ለምሳሌ እንደው በቀላሉ እንደው እንትን እንበልና አንድን እንስሳ ከኦሮሚያ ክልል ወስደን ወደ አማራ ክልል ብናኖረው እንስሳው ኦሮሞ ነኝ አይልም። እዛ ቦታ ላይ ሰው ይሄ ነው መሆን ያለበት። በማስተማር ዓለም ውስጥ ስትዞር 3 ነገሮችን ብቻ ይዘህ ነው የምትሄደው። ከኋላ ከነበሩ ችግሮች ተምረህ የተሻለ ውጤት ወይንም ደግሞ የተሻለ የመፍትሄ አካል መሆን እንጂ መጥፊያ አካል አይደለም። ስለዚህ ትምህርት ትልቅ ተቋምነቱ ትምህርት ደግሞ ለአብሮነት የትምህርት ተቋማቶች ትልቅ ሚና አላቸው። በቃ ምንም 85% የሀገሪቷን የሚይዙት ትምህርት ተቋማት ናቸው ብዬ በጥናት ያልተመረኮዘን ቢሆንም እንኳን እንደዚሁ ገስ ሳደርገው ይሄ ነው ለኔው የአብሮነት እንትኑ ትምህርት ተቋም ነው። ስለዚህ ትምህርት ተቋም ላይ ስንሰራ አብሮነትን መስበክ አለብን። ያ ማለት ማህበራዊ እሴታችን ማህበራዊ መስተጋብራችን ምን አይነት ነው መሆን ያለበት ሲባል የአንድነት ውጤት ነው። አሳይመንት ስትሰራ ጥናት ሲያጠኑ ተማሪዎች በጋራ እንዲያጠኑ ታደርጋለህ። ይሄ የመጀመሪያው የቲም ስፕሊትህ
ስትሮንግ መሆን አለበት። ይሄ በጣም ጠንካራ ማለት ነው። ማንም ሰው መጥቶ ሊያፈርሰው የማይችል ስትወጣም ልክ የምትገነባው ማህበረሰብ ማንም ሰው ሊነቀንቀው የማይችል አለት የሆነ ማህበረሰብ ማውጣት ከፈለግ ይሄ ከትምህርት ቤቶች ጋር አብሮነት ይሄ ሰዋዊነት መቅደም ያለበት ሰው የሚለው ነው የሚል አሳሰብ ይዤ ነው እኔ የምጓዘው። ሁሉም አሁን ላይ እንደው በአብሮነት ዙሪያ አሁን ላይ የአሁን ጄኔሬሽን አብሮነት የለውም ሳይሆን እኔ እርግጠኛ ነኝ የሚያነጉቱት ታሪክ አወቅን የሚሉት ትንሽ ቀደም ያሉ እንጂ አሁን ወጣት አይደለም። አሁንም የሚረብሹ የአሁን ጄኔሬሽን ምናልባት የጮህለትን ጅራፉን ሳይገርፈው ሆ ብሎ ሊጮህ ይችላል። ጅራፍ ወደ እኔ ሊመጣ ይችላል ብሎ ከዛ ውጭ ግን ከአብሮነት ውጭ ምንም ነገር እንደማያዋጣው ያውቃል። እነዚህን ያስተሳሰብ ጥመቶች ለማረም ከማን ምን ይጠበቃል? እንግዲህ ፕሮግራማችንን ወደ ማጠቃለል ስለሆነ ያለ ነው። ይችን የመፍትሄ ሀሳብ ቢያስቀምጡባት መምህር ገናው ደርሶ ልምጣ። ምንድነው አሁን መተባበር፣ መከባበር አንድነት ነው። አንድነት ጥቅሙ እንጂ ጉዳቱ አይታየንም። ጥቅሙን እንጂ ጉዳቱን ምንሰብክ አይደለንም። ምክንያቱም ከአንድነት ከመከባበር ያተረፍነው ወይም የዛ ውጤት ነን። ስንኖር ያው የማህበረሰብ ውጤት ነን ሁላችንም፣ ጥሩ ሆነን መጥፎ ማለት ነው። እና መተባበር አስፈላጊ ነው። ምክንያቱም በምንም መልኩ በፈለግነው የሳይንስ ዘርፍ ብንመራመር ብናይ የሰው ልጅ ማህበራዊ እንስሳ እንደመሆኑ መጠን ከአንድነት ውጪ ግለኝነት ማለት አንድ ሰው ተነጥሎ ብቻ አይደለም። በጎሳም ይሁን በጎጥም እንዳልኩ ይሁን በምን ተነጥሎ ብቻውን አይበጅም። አንዱ ያመረተው ለአንዱ ነው፣ አንዱ የሰራው ለሌላ ነው። ትምህርት ቤት የሰራው እንደገና የፍርድ ቤት ስራ፣ የግብርና ስራ፣ የተለያዩ ስራዎች አንዱ ለሌላው የሚጠቅም የሚደጋገፍ ስለሆነ አንድነት አስፈላጊ ነው። የሁሉም በኢንስቲትዩሽናሊም ይሁን በክልልም ይሁን አንድ ሆኖ ለአንድ ሀገር ማሰብና በዛ መገዛት በዛ መቀረጽ አስፈላጊ ነው። መከባበር የሚለው ደግሞ ሞር በጣም ኢንተረስት የሚያደርገኝ እኔ ሞር በጣም ብንናገርበት መልእክት ብናስተላልፍበት ጥሩ ነው ብለው መከባበር ነው። መከባበር ምንድነው? እኔ እንድከበር ከፈለኩ ማክበር አለብኝ። አንተ እንድትከበር ከፈለክ ማክበር አለብህ። መከበር የሚፈልግ አንድ የህብረተሰብ ክፍል ካለ መከበር የማይፈልግ ሌላ የህብረተሰብ ክፍል አለ ብሎ ማሰብ የለበትም። አንድ ተጨማሪ ትልቁ ሚና ያለው አሁንም እኛ ሀገር ላይ የልዩነት መንስኤ ናቸው ብለን ያሰብናቸው መጀመሪያ የፖለቲካ ልዩነቶች እነዚህን በማጥበብ ያ ማለት አክቹአሊ በጣም ብዙ ተጽዕኖ እንትን ይላሉ። አንዱ የበላይ አንዱ የበታች እኔ በቃ እኔ ምንድነኝ እኩል ነኝ ከማንም ጋራ ከመምህር ጋራ በቃ ሁሉም እኩል እንደሆነ ማመን አለበት። ይሄንን ስታይ የአንተን ፕራይቬሲ እንደምትጠብቀው ሁሉ የሌሎችን እድልን ስትሰጥ አንተ ሪል አብሮ የመኖር ስሜቱ ይሄ ነው የሚለው። አንተን ዝቅ እንዳለ አድርጎ ቆጥሮ ራሱ እንዲከበር የሚፈልግ ይሄ ማህበረሰብ ወይንም ደግሞ ይሄ አይነት አሳሰብ ካለ አሁንም እንደ አብሮነት የሚለው ነገር አለ ማለት አይቻልም። ስለዚህ እነዚህን አሳሰቦች ማጥበብ ነው የመጀመሪያው። ሰው ልጅ አብሮ መኖር፣ አብሮነት፣ ይሄ አንድነት ሰብካለሁ ብሎ የሚመጣ አንድነት ማምጣት የሚችል ሰው መጀመሪያ ፍቅርን ያስቀድማል። ሁለተኛ ማህበራዊ ግንኙነት በጣም ጥንቃቄ የተሞላበት ጥንቃቄ የተሞላበት ማለት የአንተን መብት እንዲች ሳልነካ የኔን እንድታከብርልኝ ያንተን አክብር የኔን ማክበር ማለት ነው። ቀረ የምትሉት ሀሳብ ለህዝብ ለሀገር የሚጠቅም ነገር ነው ያስተላልፋችሁት። ግን ውስጣችሁ ያለ ነገር ካለ እድሉ የናንተ ነው። እኛ የምንለው ምንድነው ለታሪክ መዛግብት
መጠቀም መጥፎ የነበሩትን ገና ያነሳን አንተ በዛ ጊዜ እንዲህ የነበሩ ከምትለኝ ወይም ከምልህ ያንን በታሪክነቱ ይዘን አሁን ዘመኑን ሊያሻግር የሚችል ማህበረሰቡን አንድ ሊያደርግ የሚችል የኢኮኖሚ እድገቱንም ሊያመጣ የሚችል ከዘመኑ ጋር አብሮ ተራምዶ አንድ ሆኖ ጥሩ የነበረውን ታሪክ ይዞ መሻገር የሚያስችለንን ነገር ላይ ፎከስ ማድረግ ነው። ለዚህ መፍትሄ ሕክምናው የት ነው ያለው? አሁንም በትምህርት መዋቅራት ውስጥ ነው የሚኖረውና የትምህርት መዋቅሩ ጥሩ ጅምር ይመስለኛል። እኔ ዝም ብዬ እንግዲህ ባልተዘጋጀንበት ብዙ ነገር ባንልም ጥሩ ጅምሮችም አሉ። አሁን እነዛን ጥሩ ጅምሮች አጠናክሮ ታች ድረስ አውርደው ከአመት ወደ አመት አሻግሮ ተስፋ ሳንቆርጥ ማለት ነው ያለፈውን አመስግነን ያለውን ረግመን እንዳንሞት ይረዳናል ብዬ ነው ሀሳብ የምሰጠው። አመሰግናለሁ። እኔም የማስተላልፈው ምንድነው ያለንበት መልካም ነገር ነው። በቃ መልካም ነው ብሎ ሰው ሲያስብ መልካም ነገሮች ማምጣት ስለሚችል መልካም አጋጣሚዎች አሉን። በጣም የለውጥ ዘመኖች አሉን። አሁን የምንኖርበት ለውጥ ነው። ራሳችንን ለውጠናል ብለን በማመን በአንድነት መስራት በዚህ በአዲስ አመት ጥሩ የሆነ ነገር እንዲሰራ ማህበረሰቡ አስተላልፏል። የትላንቱን መልካም ነገር ይዘን አሁን ላይ የተፈጠሩብንን አንዳንድ ችግሮች እያረምን እየነቀስን ሁላችንም በጋራ በሰላም በአብሮነት የምንኖርባት ያደገች ሀገር እንድትኖረን ሁላችንም የራሳችንን አስተዋጽኦ እናድርግ የሚል ውይይት ነው ያደረግነው። ተመልካቾቻችን ለዛሬ የነበረን የአብሮነት ፕሮግራም ይህን ይመስል ነበር። ሳምንት ከሌላ የአብሮነት እንግዶች ጋር እስከምንገናኝ ድረስ ሁላችንም በያለንበት ሰላም እንሁን።